547 የተወደዳችሁ አድማጮቻችን ይህ እናንተ ሬዲዮ ሸገር 102.1 ነው። አብራችሁን ስለሆናችሁ እናመሰግናለን። አድማጮች በዚህ ፕሮግራማችን ሌላው የምናነሳው እንግዲህ ስራና ክህሎትን የተመለከተ ነው። የውጭ ሀገር የስራ ስምሪቱ አሁን በጣም በተዘበራረቀ መልኩ እየተካሄደ ነው። በተለይም አዲሱ አዋጅ ከወጣ በኋላ ማስፈጸሚያ መመሪያው አልወጣም። መመሪያው ደግሞ ይወጣ ዘንድ ህግ ያስገድዳል በሚል ብዙ አውርተን ነበረ። መመሪያው ሳይወጣ ሚሊዮን ብሮችን የት እንደሚገባ እንዴት አይነት አገልግሎት ላይ እንደሚውል ሳናውቅ ክፈሉ እየተባለን ነው በሚል ደግሞ ቅሬታ የሚያቀርቡ ኤጀንሲዎች አሉ። እነዚህ ኤጀንሲዎች ጥያቄ ቢያቀርቡ ምንም አይፈረድባቸውም። ከዚህ ቀደም ብለናል። ከ7.5 ሚሊዮን እስከ 39 ሚሊዮን ብር ድረስ አንድ ሰው ገንዘብህን በዚህ ቁጥር አካውንት ገቢ አድርግ ሲባል ለምን አገልግሎት ነው የሚውለው? እስኪ እንዴት እንደሚፈጸም ይሄ ያስቀመጥኩት ገንዘብ በምን መልኩ ክፍያ ላይ እንደሚውል ልወቅ ብሎ ሲጠይቅ አይ ይሄንን የምትጠይቅማ ከሆነ ባልኩ ቀነ ገደብ ውስጥ ካላስገባ ሰርዘሃለሁ ወይም ደግሞ እንደተውከው ቆጥራለሁ ማለት ይቻላል የሚለውንም አንስተን ነበረ። ነገር ግን አሁንም ከቀናት በፊት ይሄ መመሪያ ሳይወጣ ለአንደኛና ለሁለተኛ ደረጃ በሚል ስራና ክህሎት አካውንት ከፍቶ ገንዘብ አስገቡ እያለ ነው። ይሄ እንግዲህ በህግ ከሚያስብሉ ነገሮች ውስጥ ነው። ቀደም ብለን አንስተናል። የሀገሪቱ ህግ ማክበር ያስፈልጋል። በየትኛውም ደረጃ ቢሆን ህግ ማክበር ያስፈልጋል። ህግ የበላይነት ካልተከበረ በስተቀር ነገሮች ሁሉ ትክክል አይመጡም። ሀገር የሚጸናው የህግ የበላይነት ሲከበር ነው ብለናልና በዚህ ረገድ እንግዲህ የሚመለከታቸው ይሰማሉ ብለን እንገምታለን። የህዝብ እንደራሴዎች ምክር ቤት አባላት አሉ። በተለይም የውጭ ግንኙነትና የስራ ስምሪትን የሚመለከት ቋሚ ኮሚቴ አለ። ይሄንን ጉዳይም እንዲመረምረው ደጋግመን አንስተናልና በዚህ ረገድም ማየት ያስፈልጋል። በተለይ አሁን ያለው የስራ ስምሪቱ ምን ይመስላል? ከውጭ ሀገራት ጋር ያገኘናቸውን ኮንትራቶች በአግባቡ እየተጠቀምን ነው ወይ? ወጣቶቻችን እየላክን ነው ወይ? በምን ላይ ደከመን? የሚሉትን ነገሮች ማየት ያስፈልጋል። ከእጃችን ሊወጣ የሚችልባቸው በጣም በርካታ መንገዶች አሉ። አይደለም እኛ እንዲህ አይነት የውስጥ ድክመት ፈጥረን ቀርቶ እንዲሁ ከእጃችን ሊያወጡ የሚሞክሩ ሀገራት አሉ። ቀደም ብለን አንስተናል። ግብፃውያን በሳውዲ አረቢያ በተለያዩ መልኩ ተጽዕኖ የሚፈጥሩ ሰዎች ናቸው። በስራ ስምሪቱ ደግሞ በአብዛኛው የስራ ስምሪቱ ቀጠራው ሳውዲ ላይ የተያዘው በግብጾች ነው። ስለዚህ ኢትዮጵያ አሁን ያላትን አቅም ወይም ደግሞ ለመሄድም ለማቅረብም የምትችለውን የሰው ኃይልንም ይይዝብናል። ያ ደግሞ ስራ ኮንትራቶች ይጓተታሉ። ስራ ኮንትራት ተጓተተ ማለት ወደ መሰረዝ ይሄዳል። ስራ ኮንትራት ሲሰረዝ ደግሞ የምናገኘው የውጭ ምንዛሪ ይቀራል። ለስራ የሚሰማሩ ወገኖቻችን እንዲቀሩ ይደረጋል። ሀገር ውስጥ ችግር ይፈጠራል። ከዛ ደግሞ በስራ ምክንያት የሚሄዱ ወገኖቻችን ያለ በቂ ምክንያት ወደ ሀገር ዲፖርት እንዲደረጉ በጅምላ ታፍሰው እንዲላኩ ይደረጋልና ብዙ እጅግ በጣም ብዙ ነገር ነው ይሄ ስራ ኮንትራት የውጭ ሀገር የስራ ስምሪት የያዘውና ይሄንን መመልከት ያስፈልጋል። አሁን ለምንፈልገው ነገር ወይም ደግሞ እዚህ ህጎችን ለማስከበር የምንሄድባቸው መንገዶች ከአጠቃላይ ነገር ጋር ማየት ያስፈልጋልና ስራና ክህሎት በዚህ ረገድ በደንብ ቢያይ ብለን እኛም ደጋግመን አንስተናል። ምላሽም እንዲሰጡን ጠይቀናል። ምላሽ የሚሰጠን አካል አላገኘንም። ነገር ግን አሁንም ስራ ስምሪታችን ችግር ላይ እንዳይወድቅ በደንብ ማየት ያስፈልጋል። የአንድ ወገን ወሳኝነት የአንድ ወገን አዛዥነት በራሱ በቂ አይደለም። ስራና ክህሎት አብሯቸው የሚሰሩ አሁን ገንዘብ አስገቡ 7.5 ሚሊዮን እስከ 39 ሚሊዮን ብር አስገቡ የሚባሉ ተቋማት አሉ። እነዚህ ባለ ድርሻ አካላት ናቸው። እነዚህ ባለ ድርሻ አካላት አይደሉም ብለን የምንል ከሆነ በምን አግባብ ነው ገንዘብ አስገቡ የምንላቸው የሚለውንም መጠየቅ ስለሚያስፈልግ ስራና ክህሎት ሚኒስቴር እነዚህን ባለ ድርሻዎች ማወያየት ማነጋገር ነው ያለበት። ስራ ስምሪቱ እንዴት መሆን አለበት? ምን አድርገን ብንሰራ ነው የበለጠ ገንዘብ ለዚህ ሀገር ማምጣት የምንችለው? የበለጠ የውጭ ሀገር የስራ ስምሪትን ቁጥር ማብዛት የምንችለው ምን ብናደርግ ነው? ዜጎቻችን መብታቸውና ክብራቸው ተጠብቆ ውጭ ሀገር ሄደው ሰርተው ገንዘብ ማፍራትና ሀገራቸው ላይ መስራት የሚችሉት ምን ብናደርግ
ነው ህገወጥ የስራ ስምሪትን ህገወጥ የሰው አስተላላፊዎችን በሰው መነገድ ወንጀል ልናቆም የምንችለው እንዴት አድርገን ስንሰራ ነው ብለው ስራና ክህሎት ሚኒስቴር ከነዚህ ባለድርሻ አካላት ጋር መወያየት መነጋገር ነው ያለበት እንጂ ለ20ና ከዛ በላይ አመታት በስራው ውስጥ ያሉ ባለድርሻዎችን አላቃችሁም እኔ ብቻ እምላችሁን ፈጽሙ ብሎ ማለት በጣም ትክክልም አይደለም ህጋዊም አይደለምና በዚህ ረገድ ማየት በጣም ያስፈልጋል። ስራና ክህሎት ሚኒስቴር እንግዲህ ይሄንን በሰማ ጊዜ መልስ ይሰጠናል ብለን አንድ ቀን እንጠብቃለን። በጣም ለረጅም ጊዜ ጥያቄዎቻችን ያቀረብን ነው። የሚሰማን የመንግስት አካልም እንዳለ በጣም እርግጠኛ እየሆን ነው የምናወራውና ይሄንን የሰማ የመንግስት አካል መጠየቁ አይቀርም ይዘገይ ይሆናልና ነገር ግን ዘግይቶ ነገሮች ከእጃችን ከወጡ በኋላ እድሎቻችን ካመለጡ በኋላ ግን የሚመጣ ውሳኔ ምናልባትም ዋጋ የሚያስከፍል ነገር ስለሚሆን በዚህ አንጻር ማሰብ ያስፈልጋል። 547 የተከበራችሁ አድማጮቻችን ይህ የእናንተ ሬዲዮ ሸገር 102.1 ነው። ወዳችሁና ፈቅዳችሁ አብራችሁን ስለነበራችሁ እናመሰግናለን። ሳምንታዊ ዝግጅታችን የሰማችሁትን ይመስል ነበረ። ሳምንት በሌላ ዝግጅት እንገናኛለን። ሰላም ሁኑ። 547